ሰላም ሰላም ውድ የተወደዳችሁና የተከበራችሁ የማንዳ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ለቤቴ አዲስ ከሆናችሁ ቪዲዮ ከማየታችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። አልቻልኩም፣ በቃ እውነት እኔ አልቻልኩም። ታመሜ ያለው ራሴን ማሳከም ፈልጋለሁ፣ ግን አልቻልኩም። በቃ ዝም ማለት አልቻልኩም። ለምን አልቻልሽም በሉ። እኔ ጠንበል የኔ መልካም ሰው ይሄንን ቪዲዮ እስኪ አይታችሁ ተመልከቱ ነው። እስኪ ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? ምን እየተፈጠረ ነው ያለው ኢትዮጵያ ላይ? ምን እየተካሄደ ነው ወገኖቼ? ምን እየሆንን ነው? እንዴ ትናንትና ቲክቶክ ላይ ማለት ነው 110,000 በላይ ሰው ቁጭ ብሎ የነሱ ወሬ እያዳመጠ ነበር። እኔ ጉድ ይፈላ ወይኔ ጉድ። እሷ አንድ ትናገራለች፣ እሱ አንድ ይናገራል፣ ሌላኛው ወገን ሌላ ይናገራል፣ ሌላኛው ወገን ሌላ ይናገራል። ከዛስ ዛሬስ ምን እያሉ ነው? እንደውም ትናንትና ማለት ነው ትናንትና እንዲህ ነበር። እንደውም ይሄ ሪከርዶ ራሱ ስሙት እስኪ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። ይሄ ሪከርዶ ማለት ነው እውነቴ ነው የምላችሁ። እኔ እውነቴ ነው የምላችሁ። እኔ ለማንም ሰው ክፉ አላስብም፣ ግን ደግሞ አንዳንዴ ከምላሳችን የሚወጣው ንግግር ከውስጣችን የሚወጣው የምንተፋው ንግግር ነገ ምንድነው የሚያስከትልብኝ፣ ምንድነው የሚያመጣብኝ ብለን ማሰብ አለብን። እንግዲህ ጃኒ እንደዚህ አለችኝ፣ አዶናይ እንደዚህ አለኝ፣ ጆን ዳንኤል እንደዚህ አለን መባባሉ ቢቀርስ እሷ ትመጣና ገና የጥንት ታሪክ ጃኒ ትመጣና የጥንት ታሪክ ታነሳለች። ከሱ ጋር ሪሌሽንሺፕ ሲኖረኝ ጊዜ እንደዚህ ሁኜ እንደዚህ አድርጎኝ መጥቶኝ ባጭሮኝ ምን ብሎ ምናምን አለች ማለት ነው። እሺ ብለን እሷ ሰማናት። ከዛ መልሰን ወደ ማን መጣን? ወደ ጆን ዳንኤል መጣን። ጆን ዳንኤል ደግሞ እኔ እዚህ ሀገር ሲሄድ እዛ ሀገር ሲሄድ ራቆቷ ትሆናለች፣ እንደዚህ ትደውላለች፣ ብቻ ነው ወይ ትለኛለች፣ እኔ ምንም ያደርኳት ነገር የለም ብሎ ገና መሀላ። እንዴ እኛ ነበርን እንዴ ነበርን ከእናንተ ጋራ? እኔ ነበርኩ፣ ሌሎች ነበረ። አንተ እዚህ ጋር አትምጣ ግን ማለት ነው። ፈጣሪው በማታ እኮ ቀረጻ ማድረግ ይሄ ነው ኮዳው። ከቢምቢ ጋር ነው በቃ ቀረጻ ራሱ የምታደርጉት እና ማለት ነው። እንዴ ትናንትና በፍቅረኛሞች ያላችሁ እናንተ ፍቅረኛሞች ያላችሁ ሁለታችሁ ላቭ ውስጥ ገብታችሁ ከዛ ያልጨረሳችሁት ነገር ሲኖር ዛሬ ትስ ሲላችሁ እኛን የምታቃውሱት እኛን ሁለት አይነት አድርጋችሁ የምታሳዩን አው ከእናንተ ማናችሁ እንዴ? እኛ እኮ ኤቱን እናስብ ወገን። እኔ በዚህ ውስጥ የምጨነቅለት አዶናይ ብቻ አዶናይ ፎር ሚ ላቭ አዶናይ የኔዋ እባካችሁ አካውንቷ ባን ተደርጓል እንትን በሏት ፎሎን አስደርጓት ይላል። ሌላ ወገን ምንም አይልም ማለት ነው። የኔ ምስኪን ተንከራተተ፣ አዶናይ ተንከራተተ፣ የኔ ወርቅ እና ማለት ነው። ተው እንደዚህ ልትታረቁ ሰውን አታባክኑ። እንደዚህ ታረቃችሁ ከዛ ደግሞ ከዛ ያ ሁሉ ካለፈ በኋላ ያ ሁሉ ከጨረሱ በኋላ ምን እንዳለች ስሟት እሷን ማለት ነው። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ምን አለች? ችግሩ ፈተነዋል ሀከም እዛ የምትፈቱት ቦታ ሄዳችሁ ፍቱት። እናንተ ጥጃ ናችሁ እንዴ? ወይ አህያ በሬ ላም ጥጃ ሆኖ አሉት። ይሄ ውሻ ሆኖ ትሄዱ
የምትፈቱት ማለት ነው። እኛን አስራችሁ ነው እናንተ የምትፈቱት። ሀውከም ፈተነዋል አለች ማለት ነው። ምንም ዲሲፕሊን የሚባል ነገር ራሱ አይ ዶንት ኖ ዚስ ኢዝ ቃላትን የራሱ ምን እንደሆነ አላውቀውም። ቃላቱ ማለት ምንም የሰው ታመም ያለው ባይዞ እውነቴ ነው የምላችሁ። አይዟችሁ ግን የሰው ክብር የሚባል የላቸውም። ከዛ ታረቅን ብላ መጣች። ከዛ ከተሷ ከለቀቀችው በኋላ እኔ ፎቶሾፕ ይሁን ፎቶ ይሁን እንደዚህ ተቃቅፎ ነው ፎቶ የተነሱት ማለት ነው። ታዩታላችሁ ፎቶ ራሱ። ከዛ በኋላ እሱ ሰላም ቤተሰቦቼ፣ ኧረ ይሄንን አይታችሁት ነው ዴ ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆኑ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ምን አለ? ምንድነው ያለው? ሰላም ቤተሰቦቼ፣ እኔና ጃኒ ላይ የተፈጠረው ነገር ኦልሬዲ ፈተነዋል። ስለኔ ያሳዋችሁ ስለኔ የተጨነቃችሁ ቤተሰቦቼ አድናቂዎቼ ምናምን ብሎ መሳከስ ጀመረ ማለት ተው ተሰብሰቡ ተው ግን ፖዚቲቭ ያልሆኑ ግራ የተጋቡ ሰዎችን መስማት ተው ፍቅር ላፍ ነገር ትጀምራላችሁ፣ እኛን መቀሰት አመጣላችሁ። አንዱ ሳታስጨርሱ ወደ ሌላው ትሄዳላችሁ፣ ሌላው ደግሞ ሳታስጨርሱ ሌላው ትነካላችሁ። እንዴ እኛ የቱ ጋር እንሂድ? ለማን እንቅረብ? ማንን እንያዝ? እንዴ እኔ እኮ የሆነ ታይም ላይ ማለት ነው ኻላስ በቃ ጃኒ ከአዶናይ ጋራ ኻላስ ላቭ ውስጥ ናቸው፣ ሽማግሌ ላካል ብዬ የሱስ ወደ ኤሶቼ ነው ያወራሁት። ታው እንጂ ለኔ ማስቡ ታው። እኔ ታምሜ ነው አሁን ገና ቀረጻ እየቀረጽኩ ያለሁት ከስንት ቢምቢ ጋራ ያሱ እንትን እያልኩኝ እንዴ ታው እንዴ ታው። ጥሩም አይደለም ይሄ ነገር እንዴ ጥሩም አይደለም። እውነቴ ነው የምላችሁ ጥሩ ነገር አይደለም። ምክንያቱም ነገ ትወልዳላችሁ። አሁን ጃኒ ማን ነው የሚባለው? አይ ስሙን አሁን እስከ ማስታወሰው ድረስ ገና ነኝ፣ ምክንያቱም ስለታመምኩ ነው። አሁን ማን ነው የሚባለው? ይሄ ጆን ዳንኤል ልጅ አለው እኮ ነገ ይሄ ከዛ ደግሞ አንድ ደግሞ ያልገባኝ ነገር እኔ ህይወት አለኝ ብያታለሁ፣ እዚህ ጋር ከት እናርገው ብያታለሁ አለ። እናቁሞ ማለት ነው እናቁሞ ብያታለሁ። ጃኒ ሳንቺ ምን ሆነሽ ነው ደግሞ ያ የመሰለ ሸበላ ቆንጆ ይዘሽ ማለት ነው ያ የመሰለ መልሎ እኔ ሳዩ ራሱ ቀናብሻለሁ እኮ ያ የመሰለ መልሎ ያ የመሰለ ጸጉሩ ቆንጆ ብቲ ቅንድቡ ብቲ አፍንጫው ምኑ ብቲ ቁመናው ብቲ የሰው ያለው አስተሳሰብ የልብ ቅንነቱ ብቲ አዶናይ ይዘሽ በዚህ አንቺ ምንም ብትባይ ራሱ እውነቴ ነው የምልሽ ምንም ብትባይ ራሱ ማለት ነው ምንም ብትባይ እንደዚህ ማድረግ ነበረብሽ። خلاص اسكتي خلاص والله العظيم ايش فيك عليك خلاص ህይወት ካለሽ ህይወትሽን ቀጥይ። ትናንት እንደዚህ ብሎኝ ነበር፣ እንደዚህ ቦጭቆኝ ነበር፣ እንደዚህ መቶኝ ነበር። ይሄ እንትናችሁ ውስጥ ሆናችሁ እየተደረጋጋችሁ ነገር ልብስና አውልቃ ነው። ኧረ ሐራም አለች والله العظيم። እኔ እንደዚህ ሁለተኛ አልናገርም፣ ግን እንደዛ አይባልም። በቃ አዶናይ ጠበቅ አድርገሽ ሌላ ላላት አድርግ። ክፍተታችሁ ላይ በዋን ላይ የሆነ ነገር አትጨምሪ። እሱ እንደውም ህይወቱ እየሰጣሽ ነው የኔ ቅን ወንድም። خلاص ለማንኛውም ስለተከታተላችሁ እንጂ ከርያ አመሰግናለሁ። እኔ ለሌላ ነገር ብዬ አይደለም፣ ግን እናንተ እኛን ከማሳሳታችሁ በፊት አለመሳሳት ሞክሩ። ለመታረቅ ደግሞ እንደዚህ አትቸኩሉ። ሰው ወሬኛ ነው። በሰው ወሬ ታምናለህ? ዛሬ ምንድን ነው የምትሉኝ? ሰው ወሬኛ ነው። ለምን አትሰማም? ወሬ እኮ አንድ የሰው እኮ የስሜት ዋሶ ነው እኮ ነው። ሰው ወሬኛ ዲግዶር እናሳይ። ወይኔ መኪና አደጋ! ይኸውልህ ሰው ወሬኛ ነው እንዴ! አየህ፣ ሰው ወሬኛ ነው እንዴ! ትንሽ ቆዩ። ለኛም እኮ ለኦዲየንሶችም ትንሽ ቢያንስ ሳምንት አሳልፉ። በመካከላችሁ አንድ ሰው ገብቶ ያስታርቃችሁ። ባኒ ከት ሐራም ወላ ትንሽ ቆዩ።
ለማንኛውም ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ይሄንን ደግሞ አዳርሱት ለዛ ወገን አዳርሱት፣ ለዚህም ለዛም ወገን አዳርሱት። ይሄ የማን ጉዳይ ነው? የማን ጉዳይ ነው? خلاص ቻው ነበረ ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት የኔ ስረፍ ብል ጋሼ እኔ እንኳን በዚህ ሰዓት ካንተ